ሰላም እንዴት አላችሁልኝ? የሰሮ ቲቶሪያል ቲዩብ ቤተሰቦችና ተከታታዮቼ በባለፈው በክፍል 1 የስርዓተ ነጥብ አይነቶችን ለመዳሰስ ሞክሬያለሁ። በመሆኑም 7 የአማርኛ ቋንቋ ውስጥ የምንጠቀምባቸው የስርዓተ ነጥብ አይነቶችን በምሳሌ በማስደገፍ ለማየት ሞክረናል። በዚህ ቪዲዮ ደግሞ በክፍል 2 ቀሪዎችን የስርዓተ ነጥብ አይነቶች አንድ በአንድ እንደሚከተለው እንዳስሳለን። መልካም ቆይታ። በስምንተኛ ደረጃ የምናየው የስርዓተ ነጥብ አይነት 3 ነጥብ የምንለው ሲሆን ይሄ 3 ነጥብ የሚከተሉት አገልግሎቶች አሉት። የመጀመሪያው አገልግሎት አላስፈላጊ ነገር መዘለሉ ወይንም መቅረቱን ለማመልከት እንጠቀምበታለን። ምን ማለት ነው? በጽሁፍ ውስጥ አላስፈላጊ የሆነ ነገር ማካተት በማንፈልግበት ወቅት ወይንም ያ አላስፈላጊ ነገር ቀርቷል ብለን መጠቆም ስንፈልግ ይህንን የሶስት ነጥብ ስርዓት ወይም ምልክት እንጠቀማለን። እስኪ በምሳሌ እንመልከት። 7 ሰዓት ሙሉ ዶት 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 ተጉዘው ኮንሶ እንደገቡ 3 ነጥብ መኝታ ፍለጋ ተበታተኑ ይላል። ስለዚህ እዚህ ጋር 7 ሰዓት ሙሉ ነጥብ 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 ተጉዘው ይላል እዚህ ጋር የተቀምጧል። እዚህ ጋር ጸሐፊው ወይም ይህን ሀሳብ ያሰፈረው ሰው ማስገባት ያልፈለገው ሀሳብ አለ። ስለዚህ ያንን ሀሳብ ዘልየዋለሁ ብሎ ለመጠቆም ወይም ለአንባቢ ወይም ለተደራሲ ለማመልከት ሲፈልግ እነዚህን 3 ነጥቦችን ወይም ዶት ዶት የምንለውን እሱን ይጠቀማል ማለት ነው። ኮንሶ እንደገቡ አሁንም 3 ነጥብ አለ። መኝታ ፍለጋ ተበታተኑ። ስለዚህ ጋር የቀረ ሀሳብ አለ ማለት ነው። ስለዚህ ጸሐፊው በጽሁፉ ውስጥ የቀሩ ሀሳቦች የተዘለሉ ነገሮች መኖራቸው መጠቆም በሚፈልግበት ወቅት እነዚህን ወይም ይህንን 3 ነጥብ ወይም የ3 ነጥብ ስርዓተ ምልክትን ይጠቀማል ማለት ነው። ሁለተኛ 3 ነጥብን የምንጠቀምበት ሌላው ምክንያት ወይም አግባብ ቃሉን ከጸያፍነት ወይም ከሌላ ሁኔታ አንጻር ላለመጥቀስ ቦታውን ክፍት አድርጎ ለማሳየት በሚሞክርበት ወቅት ይህንን 3 ነጥብ ይጠቀማል። ምን ማለት ነው? በጽሁፍ ውስጥ አስጸያፊ ቃላትን ወይንም ቃሉ አስጸያፊ ተገቢ ያልሆነ ቃል ከሆነ ያን ቃል ላለመጥቀስ በሚፈልግበት ወቅት ጸሐፊው ይህንን የ3 ነጥብን ስርዓተ ነጥብ ይጠቀማል ማለት ነው። እስኪ በምሳሌ እንመልከት። የተናቀ 3 ነጥብ ያስረግዛን ይባላል ይላል። ተመልከቱ እዚህ ጋር አሁን እዚህ ጋር የሚገባ ቃል አለ። ይሄ ቃል ምንድን ነው? ጸያፍ ቃል ነው ወይንም በአንድ ማህበረሰብ ውስጥ ቅቡልነት የሌለው ቃል ነው ማለት ነው። ስለዚህ ይህንን ቃል ጸያፍ መሆኑን ደራሲው ወይንም ጸሐፊው በሚያምንበት ወቅት ይህንን ስርዓተ ነጥብ ወይም 3 ነጥብን ይጠቀማል ማለት ነው። ምን ማለት ነው? እዚህ ክፍት ቦታ ላይ በራሳችሁ ሙሉት የሚል መልእክት አለው ማለት ነው። የተናቀ 3 ነጥብ ያስረግዛል ይባላል። ስለዚህ ጸያፍ ቃላትን በጽሁፋችን ውስጥ ማካተት በማንፈልግበት ወቅት እነዚህን ወይንም ይህንን የ3 ነጥብ አገልግሎት ወይም ስርዓተ ነጥብ እንጠቀማለን። ሌላው 3 ነጥብን የምንጠቀመው የትንፋሽ መቆራረጥና የሀሳብ አለመያያዝን ለማመልከት በምንጠቀምበት ወቅት ወይም በምንፈልግበት ወቅት ይህንን ስርዓተ ነጥብ እንጠቀማለን። በተለይ በድርሰት ውስጥ ማለት ነው። እስኪ እንመልከት ምሳሌ። እዚህ ጋር የቀረበልን አንድ ምሳሌ አለ። እሱን እንመልከተው። የተደረገ ተመልከቱ። እዚህ ጋር የተደረገ ልኝን በቃላት መግለጥ አልችልም። አሁን እዚህ ጋር ምንድን ነው? የድምፅ መቆራረጥ አለ ማለት ነው። ስለዚህ የድምፅ መቆራረጥን በጽሁፋችን ውስጥ እንዳለ ለመጠቆም በምንፈልግበት ወቅት ይህንን ስርዓተ ነጥብ እንጠቀማለን ማለት ነው። ሌላው
ሶስት ነጥብን የምንጠቀመው በሀዘን መንፈስ የተረበሸን ሰው ለመግለጽ በዛ ወቅት ሶስት ነጥብን እንጠቀማለን። ወይኔ አባቴን አስገደሉት ይላል። አሁን እዚህ ጋር ተመልከቱት። ይሄ በሀዘን መንፈስ የተረበሸን ሰው ንግግር የሚያመላክት ነው። ወይኔ አባቴን አስገደሉት፣ ልክ እንደዚህ ማለት ነው። ይሲ ስለዚህ ጸሐፊው በሀዘን መንፈስ ውስጥ መሆኑን ወይም በተረበሸ መንፈስ ውስጥ መሆኑን መግለጽ በምንፈልግበት ወቅት ማንን እንጠቀማለን? ይህንን የሶስት ነጥብ ስርዓተ ምልክትን እንጠቀማለን ማለት ነው። ሌላው ሶስት ነጥብን የምንጠቀመው ተመሳሳይ ነገሮች የሚቀጥሉ መሆናቸውን ለማመልከት፣ በሌላ አነጋገር ወዘተ ለማለት እንጠቀማለን ማለት ነው። የሶስት ነጥብ አገልግሎት ሌላው ምንድነው? ወዘተርፈ የሚለውን ቃል ለመተካት ያገለግላል ማለት ነው። ለምሳሌ እንመልከት። እንደ ወንበር፣ አልጋ፣ ነጠላ ሰረዝ፣ ጠረጴዛ፣ ሶስት ነጥብ የመሳሰሉትን ወዘተ ማለት ነው። ብዙ ብር አውጥቶ ገዛ ይላል ማለት ነው። ይሄ ሌላኛው የሶስት ነጥብ አገልግሎት ነው። መልካም። በዘጠነኛ ደረጃ የምናየው የስርዓተ ነጥብ አይነት ትምህርተ ጥቅስ የምንለው ነው። ይሄ ኮቴሽን ማርክ ይባላል በእንግሊዝኛ አነጋገር። ትምህርተ ጥቅስ ወይም የጥቅስ ምልክት። እንግዲህ ትምህርተ ጥቅስ በሁለት ይከፈላል። እሱም ድርብ ትምህርተ ጥቅስ እና ነጠላ ትምህርተ ጥቅስ የሚባሉ ጉዳዮች አሉ። እነሱን አሁን እንደሚከተለው በዝርዝር በምሳሌ አስደግፈን እንመለከታለን። ስለዚህ የመጀመሪያው ሙሉ ትምህርተ ጥቅስ ይባላል። ሙሉ ትምህርተ ጥቅስ ወይም ድርብ ትምህርተ ጥቅስ ይባላል በሌላ አገላለጽ። እንግዲህ ይህ ሙሉ የጥቅስ ምልክት በሚከተሉት ሁኔታዎች ላይ ሊያገለግል ወይም ልንጠቀምበት እንችላለን። አንደኛ፣ ጸሐፊው ሀሳቡ ከራሱ የፈለቀ አለመሆኑን ለማመልከት። ማለት አንድ ጸሐፊ ይህ ሀሳብ የኔ ሀሳብ አይደለም ከሌላ ሰው የወሰድኩት ሀሳብ ነው ብሎ ለመግለጽ በሚፈልግበት ወቅት በሌላ ሰው ወይም የሌላ ሰውን ሀሳብ በምን ውስጥ ያስቀምጠዋል? በድርብ ትምህርተ ጥቅስ ውስጥ ያስቀምጠዋል ማለት ነው። በዚህ ውስጥ ያስቀምጠዋል ማለት ነው። እስኪ በምሳሌ እንመልከት። ምሳሌ፣ ስራ ለሰሪው እሾህ ላጣሪው ሲባል አልሰማህም ይላል። ስለዚህ ይህ ሀሳብ የማን ሀሳብ ነው? የጸሐፊው ሀሳብ አይደለም። ስራ ለሰሪው እሾህ ላጣሪው በመሰረቱ ይህ ምንድነው? ምሳሌ አነጋገር ነው። የህዝብ ሀብት ነው። ስለዚህ ይሄ አባባል ወይም ይሄ ብሂል የእሱ አለመሆኑን ለመግለጽ ሲፈልግ ጸሐፊው ይሄንን ሀሳብ ወይም ይሄንን አባባል በምን ውስጥ ያስቀምጦታል? በድርብ ትምህርተ ጥቅስ ውስጥ አስቀምጦታል ማለት ነው። ሁለተኛው ይሄንን ድርብ ትምህርተ ጥቅስ የምንጠቀመው አንዳንድ የተወሰዱ ቃላትን በቋንቋው ውስጥ ሲጻፉ እነዛን የተወሰዱ ቃላት በምን ውስጥ እናስቀምጣቸዋለን? በድርብ ትምህርተ ጥቅስ ውስጥ እናስቀምጣቸዋለን ማለት ነው። ሎክ የእግሩ ህመም መንስኤ ነርቭ መሸማቀቅ ነው ይላል። አሁን ነርቭ የሚለው አማርኛ ቋንቋ ውስጥ ያለ ቃል አይደለም። ከሌላ ቋንቋ የተወሰደ ምንድን ነው? ቃል ነው። ስለዚህ ይህንን ቃል በምን ውስጥ እናስቀምጠዋለን? በድርብ ትምህርተ ጥቅስ ውስጥ እናስቀምጠዋለን። ያ ማለት ነው ይሄ ቃል ከሌላ ቋንቋ የተወሰደ ነው የሚለውን አባባል ያመላክትልናል ማለት ነው። ይሄ ሁለተኛው የድርብ ትምህርተ ጥቅስ አገልግሎት ነው። ሶስተኛው የድርብ ትምህርተ ጥቅስ በጽሁፋችን ውስጥ የምንጠቀምበት ምክንያት ጸሐፊው በትርጉማቸው የማይስማማባቸውን አባባሎች ለመለየት ሲፈልግ። ምን ማለት ነው? አንድ ጸሐፊ በጽሁፍ ውስጥ የሆነ ቃል ሊጠቀም ይችላል። ነገር ግን በዚህ አባባል ወይም በዚህ ቃል እኔ አልስማማበትም፣ ነገር ግን ማህበረሰቡ ሊስማማበት ይችላል ብሎ በጽሁፍ ውስጥ ማካተት በሚፈልግበት ወቅት ያንን ቃል በምን ውስጥ ያስቀምጠዋል? በድርብ ትምህርተ ጥቅስ ውስጥ ያስቀምጠዋል ማለት ነው። በድርብ ትምህርተ ጥቅስ ውስጥ ያስቀምጠዋል። ምሳሌ እንመልከት። እኔን አልሰማ ካልኸኝ አክስትህ እንደመከረችህ የጨዋ ልጅ ፈልገህ አግባ ይላል። ስለዚህ ጸሐፊው የጨዋ ልጅ በሚለው አባባል ላይ አይስማማም ማለት ነው።
ምንድነው የጨዋ ልጅ የሚባል ነገር የለም ብሎ ነው የሚያምን ማለት ነው። ነገር ግን ማህበረሰቡ የጨዋ ልጅ ብሎ ያምናል። ስለዚህ በዚህ ቃል እኔ አልስማማም ብሎ ሀሳቡን በሚገልጽበት ወቅት ያንን ሀሳብ የማይስማማበትን ቃል ወይም ሀሳብ በምን ውስጥ ያስቀምጠዋል? በድርብ ትምህርተ ጥቅስ ውስጥ ያስቀምጠዋል ማለት ነው። ጥሩ። ሌላው ደግሞ ድርብ ትምህርተ ጥቅስን የምንጠቀመው የሁለት ሰዎችን ንግግር በተለይ በልብ ወለድ ውስጥ ምልልስን ምን ለማድረግ ቀንብቦ ለማስቀመጥ ስንፈልግ ማለት ነው። ለምሳሌ ዛሬ ትምህርት ቤት ሄደሃል ይላል። ዛሬ ትምህርት ቤት ሄደሃል፣ ይሄ የአንደኛው ሰው የንግግር አካል ነው። አሁና ግን ለምን ጠየከኝ ይላል ደግሞ ሌላኛው ማለት ነው። የትራንስፖርት ችግር ስለነበረ ይላል። ስለዚህ በተለይ በልብ ወለድ ውስጥ ያሉ ገጸ ባህሪያትን ንግግር አንዱን ከአንዱ ለመለየት ስንፈልግ በምን ውስጥ እንጠቀማለን? በድርብ ትምህርተ ጥቅስ ውስጥ እናስቀምጠዋለን። ምናቸውን? ንግግራቸውን ማለት ነው። ጥሩ፣ ከኔ ጋር ናችሁ? በጣም ጥሩ። አሁን ደግሞ ሁለተኛውን የጥቅስ ምልክት እንመለከታለን። ምን ይባላል እሱ? ነጠላ ትምህርተ ጥቅስ ይባላል። ምን ይባላል? ነጠላ ትምህርተ ጥቅስ። ነጠላ ብቻ ማለት ናት፣ አንድ ብቻ ማለት ነው። ስለዚህ በዋናነት ነጠላ ትምህርተ ጥቅስን የምንጠቀመው በአንድ ጥቅስ ውስጥ ሌላ ጥቅስ ተካቶ የሚገኝ ከሆነ አንዱን ጥቅስ ከሌላው ለመለየት ምን እንጠቀማለን? ነጠላ ትምህርተ ጥቅስን እንጠቀማለን። እንመልከት። በርትተን ለመማርና ጥሩ ውጤት ለማምጣት ሎክ ሁልጊዜ ትጉ የሚለውን የመምህራችንን ምክር እናስታውስ ይላል። ይሄ አንድ ጥቅስ አለ። ሁልጊዜ ትጉ የሚለው የመምህራችን ምክር እናስታውስ በማለት የክፍል አለቃው ጓደኞችን መከረ ይላል። ስለዚህ እዚህ ስንት አለ? አንደኛ የመምህሩ ምክር አለ፣ ወይም መምህሩ የተናገረው። ምን ብሎ ነው መምህሩ የተናገረው? ሁልጊዜ ትጉ። ይሄ የማን ንግግር ነው? የመምህሩ ንግግር ነው ማለት ነው። ሌላው ንግግር ምንድን ነው ደግሞ? የክፍል አለቃው ንግግር ነው። ስለዚህ በጥቅስ ውስጥ ሌላ ጥቅስ ሲኖር ያንን ጥቅስ በምን ውስጥ እናስቀምጠዋለን? በነጠላ ትምህርተ ጥቅስ ውስጥ እናስቀምጠዋለን። ነጠላ ትምህርተ ጥቅሱ ደግሞ በምን ውስጥ ይሆናል? በድርብ ትምህርተ ጥቅስ ውስጥ እናስቀምጠዋለን ማለት ነው። መልካም። በ10ኛ ደረጃ የምናየው የስርዓተ ነጥብ አይነት ትምህርተ አንክሮ ወይንም በሌላ አጠራሩ ቃል አጋኖ የምንለው ማለት ነው። ቃል አጋኖ ይባላል። ላይክ እንደዚህ አይነት ናት ምልክቷ። ስለዚህ መቼ ነው ቃል አጋኖን የምንጠቀም የሚለውን እንመለከት። እንግዲህ መገረምን፣ መደነቅን፣ ግዴታና ትዕዛዝን ሊሆን ይችላል፣ ማሞካሸትን፣ ማድነቅን፣ ቁጣን፣ ጩኸትን፣ ለቅሶ፣ ልመናን የመሳሰሉትን ለማመልከት በጽሁፋችን ውስጥ በምንፈልግበት ወቅት ይህንን የትምህርተ አንክሮ ወይንም የቃል አጋኖ ምልክት እንጠቀማለን። እስኪ መገረምና መደነቅን የሚል እነዚህን እስኪ በምሳሌ አንድ በአንድ እንመልከት። በምሳሌ እንደሚከተለው እንመለከታለን። መልካም። ምሳሌ መገረምና መደነቅን እስኪ የሚገልጽ ፈተናውን አለፈ እንዴ ይላል። ይህ መገረም ነው። ልጁ ፈተናውን አለፈ እንዴ ብለን ምን እናስቀምጣለን? የትምህርተ አንክሮ ምልክት እናስቀምጣለን። ትዕዛዝና ግዴታ የሚላል ተመልከቱ። ትዕዛዝና ግዴታ። ዛሬ መሄድ አለብህ አንክሮ። ይሄ ምንድነው? ትዕዛዝ ነው፣ ኦርደር ነው ማለት ነው፣ ወይንም ኮማንድ የምንለው። ማሞካሸትና ማድነቅ። ጎሽ አንጀቴን አራስከው ስንል ምንድነው? የሆነ ነገር የማድነቅ ወይም የማሞካሸት ስሜት አለው ማለት ነው። ለለቅሶ ለምሳሌ አጎቴ አጎቴ። ልክ እንደነዚህ አይነት ስሜቶች በምን በቃል አጋኖ ውስጥ ይካተታሉ። ልመና። ጌታ ሆይ እባክህን ተለመነኝ። አሁንም ይህን ቃል አጋኖን እናካትታለን። ጩኸት። ኡ ድረሱልኝ። ልክ እንደነዚህ ይህ ምንድነው? ጩኸት ነው። ከነዚህ በኋላ ማን እንጠቀማለን?
ቃል አጋኖ እንጠቀማለን። ቁጣን እጭ ወዲያ ሂድልኝ ስንል አሁንም ይሄ ምንድን ነው? ቁጣን የቁጣ መንፈስን የያዘ ነው ማለት ነው። ስለዚህ የቃል አጋኖ ስርዓተ ነጥብን በዚህ መልኩ እንጠቀማለን። መልካም። ሌላው በ11ኛ ደረጃ የምናየው ህዝባር ወይም አቆልቋይ የሚባለው ሲሆን የሚከተሉት አገልግሎቶች አሉት። አንደኛው የመጀመሪያው የህዝባር ወይም የአቆልቋይ አገልግሎት ምንድን ነው? ልክ እንደ አንድ ነጥብ ሁሉ አንድን ቃል በመጀመሪያውና በመጨረሻው ፊደላት አሳጥሮ ለመጻፍ ወይም ለአጽህሮተ ቃል እንጠቀምበታል። ለምሳሌ ወይዘሮ የሚለውን ተመልከቱ። ወይዘሮ ሲያጥር ልክ እንደተመለከተው ማለት ነው። ወይዘሮ ሲያጥር በዚህ መልኩ ሊሆን ይችላል። ወታደር አሁንም በዚህ መልኩ ማሳጠር እንችላለን። ሌላው የጥምር ቃሉን የመጀመሪያ ፊደል ብቻ አሳጥረን ለመጻፍ ስንፈልግም አሁን ምን እንጠቀማለን? ይህንን ህዝባር ወይም አቆልቋይን እንጠቀማለን ማለት። ለምሳሌ ትምህርት ቤት የሚለውን ተመልከቱ። ትምህርት ቤት የሚለውን እንመልከት። ትምህርት ቤት የሚለው አጥሮ ሲጻፍ ት ህዝባር ቤት የሚል ይሆናል ማለት ነው። ጽሕፈት ቤት የሚለውንም ማየት ትችላላችሁ። ተመሳሳይ ነው። ቤተ ክርስቲያን ይሄ አጥሮ ሲጻፍ ቤ ህዝባር ክርስቲያን አድርገን እንጽፋለን ማለት። ሌላው ይሄ ህዝባር ወይም አቆልቋይ አገልግሎት ምንድን ነው? ተራ ቁጥሮችን ወይንም ቅደም ተከተሎችን ቁጥሮችን ወይንም ሆሄያትን ለመለየት ልክ እንደ አንድ ነጥብ ሁሉ ማለት። ለምሳሌ አንድ ብለን ሀ ለ እያን እንደዚህ ማለት ሀ ለ አንድ ቁጥር ሁለት ቁጥር እያን በዝርዝር ለማስቀመጥ ስንፈልግ ይህንን ስርዓተ ነጥብ እንጠቀማለን። በሌላ አኳኋን ደግሞ ወይንም የሚለውንም ቃል ሊተካልን ይችላል ማለት ነው። ወይንም ሉክ ለምሳሌ በአረፍተ ነገሩ ውስጥ የቃላትን ወይንም ማለት ነው። እዚህ ጋር አያችሁት? እዚህ ጋር ይችኛዋ ላይ አያችኋት? ቃላትን ወይንም ሀረጋትን። ስለዚህ ወይንም የሚለውን ቃልም መተካት ይችላል። ሌላው የመስሪያ ቤት ደብዳቤ መለያ ቁጥሮችን ዓመተ ምሕረትን ለመለየትም ይህንን የህዝባር ወይንም የአቆልቋይ ስርዓተ ነጥብን እንጠቀማለን ማለት ነው። በ12ኛ ደረጃ የምናየው ሰረዝ ወይንም ጭረት የምንለው ነው። እንግዲህ ሰረዞችን ንዑስና አብይ በማለት በሁለት ይከፈላሉ ማለት ነው። በአጭሩ እነዚህ ሰረዝ የምንላቸው በስንት ይከፈላሉ? በሁለት ይከፈላሉ። ምናምን ንዑስ ሰረዝና አብይ ሰረዝ በመባል ይከፈላሉ። እስኪ አገልግሎታቸውን እንመልከት። ይሄ ንዑስ ሰረዝ የምንለው አንደኛ ጥምር ቃላትን ለመጻፍ ማለት ነው። ጥምር ቃል የምንለው ምንድን ነው? ከሁለት ቃላት የተመሰረተ ማለት ነው። ለምሳሌ ቃለ ጉባኤ፣ ቃልና ጉባኤ፣ ሰው ሰራሽ፣ ልብ ወለድ። ልክ እንደነዚህ አይነት ቃላትን ስርዓት ብንል እንደነዚህ አይነት ቃላትን ምን እናደርጋለን ማለት ነው? ጥምር ቃላት ናቸው። ንዑስ ሰረዝን በመጠቀም እናደርጋለን እንመሰርታለን ማለት ነው። እሺ ሌላው ዝርዝር ነጥቦችን ለየብቻ ለማሳየት በምንፈልግበት ወቅትም ይህንን ንዑስ ሰረዝ እንጠቀማለን። ለምሳሌ የቋንቋ ትምህርት ይላል። እዚህ ጋር ምሳሌውን ተመልከቱ። የቋንቋ ትምህርት ዋነኛ ዓላማዎች ጥሩ አድማጭ፣ ጥሩ ተናጋሪ፣ ጥሩ አንባቢ፣ ጥሩ ጸሐፊ መሆን ነው ይላል። እዚህ ውስጥ አሁን የተዘረዘሩ ምኖች አሉ፣ ነጥቦች አሉ። ጥሩ አድማጭ የሚል አለ፣ ጥሩ ተናጋሪ፣ ጥሩ አንባቢ። ስለዚህ አንዱን ከአንዱ ለመለየት ምን እንጠቀማለን? ይችን ንዑስ ሰረዝን እንጠቀማለን። በሁለተኛ ደረጃ የምናየው አብይ ሰረዝ የምንለው ነው። አብይ ሰረዝ ምን ማለት ነው? አብይ ሰረዝ የሚለውን እስኪ እንመልከት። ይህ ሰረዝ እስከ የሚለውን ትርጉም ይዞ የምንጠቀምበት ነው። ይሄ አብይ ሰረዝ ምን ማለት ነው? እስከ፣ ከዚህ እስከዚህ የሚለውን ያመላክትልናል ማለት ነው። ለምሳሌ ከአዲስ አበባ ተመልከቱ። እዚህ ጋር ከአዲስ አበባ እስከ ሰበታ በእግሬ ተኳስኩ። ስለዚህ አዲስ አበባና ሰበታን በምን እንለያለን ማለት ነው? በአብይ ሰረዝ። ይቺ አብይ ሰረዝ ምን ማለት ነው? እስከ የምትለዋን ታመላክትልናለች ማለት ነው። ሁለተኛው ምሳሌ አለ፣ እሱን መመልከት ትችላላችሁ። ነገ ከ3 እስከ 4 ሰዓት። ስለዚህ ይችኛዋ አብይ ሰረዟ እስከ የምትለዋን ቃል ትተካልናለች። መልካም። በመጨረሻ የምናየው የስርዓተ ነጥብ አይነት ማለበሚያ የሚለው ነው። ማለበሚያ ወይንም አስትሪክስ ወይንም ረድፍ ወይንም የኮከብ ምልክት ይባላል። እነዚህ ሁሉ
ማለበሚያ የሚለው ቃል አይምን ስርዓተ ነጥብ ምንድን ናቸው? የተለያየ ምንድን ናቸው? መጠሪያዎች ናቸው ማለት ነው። ምን ማለት ነው ማለበሚያ እና መቼ እንጠቀማለን የሚለውን ስናየው እንግዲህ ማለበሚያ በአንድ ጥናታዊ ጽሑፍ ውስጥ ወይንም በአንድ ጉዳይ ዙሪያ ላይ ከጥናቱ ገለጻ ውጭ ተጨማሪ መብራሪያ በሚያስፈልግበት ወይንም የሚያስፈልግ ሲሆን አንባቢው የበለጠ መረጃ ለማግኘት የት ሄዶ መመልከት እንዳለበት የምትጠቁም ማለት ነው። የምትጠቁም የስርዓተ ነጥብ አይነት እሷ ምን ትባላለች? ማለበሚያ ትባላለች ማለት። ስለዚህ እንግዲህ ማለበሚያ የጥቅስ መገኛ ቦታን ለማመልከት ስንፈልግ በተለይ ከግርጌ ማስታወሻ ጋር የምናጣቅስበት ስርዓተ ነጥብ ምን ትባላለች? ማለበሚያ ትባላለች። ብዙ ጊዜ በጥናታዊ ጽሑፍ ውስጥ እንጠቀምባታለን ማለት ነው። መልካም እንግዲህ የሰርዶ ቲቶሪያል ቲዩብ ቤተሰቦችና አድማጮቼ ከላይ ስርዓተ ነጥብን በተመለከተ የተለያዩ ማጣቀሻ ወይም ምንጮችን ተጠቅሜያለሁ። ለአብነት ያህል ይህንን ዊኪፒዲያ ላይ ሄዳችሁ ማግኘት ትችላላችሁ። እንዲሁም ሌሎች ተዛማጅ መጽሐፎች ላይም ሄዳችሁ መፈለግ ወይም ሰርች ማድረግ ትችላላችሁ። በመጨረሻ ግን ላስተላልፋላችሁ የምፈልገው መልእክት ምንድን ነው? ሰርዶ ቲቶሪያል ቲዩብን ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ደግሞም ሁልጊዜ የምለቃችሁ ቪዲዮዎች ይደርሳችሁ ዘንድ የደወል ምልክቷን ተጫኑ። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ሌሎች ደግሞ ሰዎች ይህንን ቪዲዮ ደርሷቸው መልካም የሆነ እውቀትን ይገበዩ ዘንድ ሸር ታደርጉልኝ ዘንድ በአክብሮት ጠይቃለሁ። ወንድማችሁ ሰለሞን ነኝ። መልካሙን ጊዜ ተመኘውላችሁ።